ኡስታዝ ሰላም ነው? አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለትን ማለት ነው ያለፈውን ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ የሚወሰን አይደለም። ይሄ ነው ጀሃነም አይደለም ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸው ነው የሚያሳደጋቸው። አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብለው ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አይደለ? እናታቸው አሚና እንደዛው ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘችም። የነቢይነት ዘመናቸው ላይ አብደላህ የሞተው የነቢዩ ሰለላሁ ዐለይሂ ወሰለም አባት ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ገና ተረግዘው ሳሉ ማለት ነው። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው አሚና ደግሞ የሞተችው ገና ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ሳይሆኑ በፊት ገና ሕፃን እያሉ ነው። እና ይህ ነው ከአህለል ፈትራ ናቸው የሚለው ነው። የሙሐመድ አሚን ኢማም ሙሐመድ አሚን አሸንቂጥ የሚባሉ ታላቅ ዓሊም አሉ። የሼክ አብዱልዓዚዝ ብን ባዝ ሼክ ናቸው። አድዋኡል በያን የሚል ተፍሲር ባለቤት ናቸው። ይህ ታላቅ ዓሊም ይህን አቋማቸው። እሺ ሌላ ደግሞ ምን መሰለህ፣ አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል የሚላለን ይቁራል ይገደል የሚላለን እንደዛ አይደለም። ሐዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈታዋል። ገብቶሃል? አንድ ሐዲስ ላይ ለምሳሌ መን በደለ ዲነሁ ፈቅቱሉሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ግደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምትለው ክርስቲያን ወደ መጽሐፍ ቅዱስ እመጣለሁ፣ ተከታታይ። በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይህንን አስመልክተው ሲናገሩ ማለት ነው ይታል ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላሳ ነው። አልነፍስ ቢልነፍስ፣ አሰይሩ ዛኒ፣ አታሪኩ ሊዲኒሂ፣ አልሙፋሪቁ ሊልጀማዓ ነው። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር ሊፈሰስ አይገባም አሉ። አንደኛ ነፍስን ያጠፋ ሰው የገደለ ይገደል በሚለው ማለት ነው። ሁለተኛ ደግሞ ምንድነው? አሰይሩ ዛኒ ባለትዳር ሆኖ ዝሙት የሰራ ካሉ በኋላ ከዚያ አታሪኩ ሊዲኒሂ አሉ ሃይማኖትን ለተየተወ ካሉ በኋላ ዝም አላሉ። ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖትን በመተው ብቻ ቢገደል ኑሮ ይህን ቃል ብለው ዝም ቢሉ ነበር። አልሙፋሪቁ ሊልጀማዓ ብለው ይሄንን ባህሪ ቀጠሉ። ከነቢ ሰለላሁ ዐለይሂ ወሰለም ኡማ ከተወለዳቸው እሳት ላይ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ይሄ ድንቅ ተአምር ነው። በሀገራችን ሰሚራ መልሽ። እኔም አላውቅም። ማይሰል መልሽ። ወላሂ አለም። በቃ ከባበር ጥያቄዎች። እሺ ማን ይባላል? ያ ሰሃባ አቡ ሙስሊም አልኸውላኒ ይባላል። ታሪኩን ልንገራችሁ እንዴት እንዳላቃጠለው ታሪኩን። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሐሰተኛ ነቢያቶች ተነስተው ነበር። የሚገርማችሁ ትንቢት ተናገሩ። ቀድሞ ሐሰተኛ ነቢያቶች ይነሳሉ ብለው ትንቢት ተናገሩ። ወዲያው ምን እንዳሉት ተነሱ። ከተነሱ ሐሰተኛ ነቢያቶች መካከል ማን ይባላል? የመን ላይ የተነሳው ሐሰተኛ ነቢይ መልሱ። እንደውም ይሄ በጥያቄ መልክ አብዱልከሪም መልሳ። የመን ላይ የተነሳው ሐሰተኛ ነቢይ ማን ይባላል? አስወደል አንሲ ይባላል። አስወደል አንሲ ይባላል። የመን ላይ የተነሳው ሐሰተኛ ነቢይ። ይህ ሰው ነቢይ ነኝ አለ። ይሄ ጀግና የቅድሙ ሰው አቡ ሙስሊም አልኸውላኒ የሚባለው ታላቅ ታቢዒ ነው። እና አንተ ሐሰተኛ ነቢይ ነህ አለው። በፊቱ ከነቢ ሰለላሁ ዐለይሂ ወሰለም በኋላ ማንም አዲስ ነቢይ ሊላክ አይችልም፣ ሐሰተኛ ነቢይ ነህ ብለው ነቢ ሰለላሁ ዐለይሂ ወሰለም ከነገሩ መካከል ነህ አለው። ህዝብ እየተቀበለው ሁሉ እየሸወዳቸው ማለት ነው። እሱ ግን ከፊቱ ቁሞ ይሄን ተናገረ። ወዲያው አስወደል አንሲ እሳት አቀጣጥሎ አለ። ህዝቦችን አዘዘ፣ አቀጣጠሉ ተከታዮቹ።
ወዲያው ወደላንሲ በቃ ወርውሩት በእሳት ውስጥ አለ። አቡ ሙስሊም አልኸውላኒ እሳት ውስጥ ተወረወረ። ነገር ግን ምንም እሳት አላቃጥለው። ፈአኽመደ አላሁ ለሁ አናር ይላሉ። እሳትንም አላህ ወዲያው አጠፋት ለእርሱ። በቃ ጥፊ ብሎ አዘዛት፣ ወዲያው ጠፋች፣ አመድ ሆነች። ምንም ሳይቃጠል እንደዚህ አመዱን እያራገፈው ሲወጣ ታየች። በጣም ደነገጡ። ምን አሉት? ከዚያ ለዚህ ሰውዬ ተከታዮቹ ይሄ ሰውዬ ታሪኩ ከተሰማበት ሐሰተኛነትን ተናግሮ በእሳት ሳይቃጠል የቀረሰው ከተባለ ትካዳለህ፣ ሐሰተኛ ትባላለህና ቶሎ ብለህ ይሄን ሰው ከዚህ ሀገር እንዲባረር እዘዛለሁ። ተሰሚነት ያለው ሰው ነበር። በቃ ውጣ ከዚህ ሀገር አለ። ወዲያው ወጣ። ወዴት ሄደ? ሰሃባ ወደ መዲና ሄደ። ግመሉን ዘብቶ በእርሷ ተጓዘ ወደ መዲና። ልክ መዲና ከመድረሱ በፊት ታሪኩ ተሰምቷል። እዚያ እንዳለ የመዲና ሰዎች ያወራሉ። እሳት ያላቃጠለው ሰው ተብሎ እየተነገረ ማለት ነው። ወዲያው ይሄ ሰው ወደ መዲና ሄደ። መስጂድ ነበዊ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ግመሉን አሰረና ውጭ ላይ ገብቶ መስገድ ጀመረ። እየሰገደ እያለ ዑመር ኢብኑ አልኸጣብ ልክ ሲመጣ ጊዜ ከየመን የመጣ ሰው እንደሆነ ተረዳና ይሄን ሰው ግን ያ ሰው መሆኑን አላወቀም። እስኪ እንደው ስለዚያ ሰዓት ስላላቃጠለው ሰው ልጠይቀው ይሄንን ልጅ ሰግዶ ይጨርስና ብሎ ዑመር መጠበቅ ጀመረ። ልክ ሰግዶ እንደጨረሰ ዑመር ሄደና አሰላሙ አለይኩም አለ። ወአለይኩም ሰላም። ከወዴት ነበር? ስለ አንድ ወጣት ልጅ ሰማህ? በሐሰተኛው ነቢይ ፊት ቆሞ ሐሰተኛነቱን ተናግሮ ወደ እሳት ተወርውሮ እሳት ያላቃጠለው ሰው እነ ዛከ ረጁል አሉ፣ እኔ ያ ሰው ነኝ አለ። በበከ ዑመር አለቀሰና አቀፈው እና እንሂድና ወደ አሚራችን ወደ አቡበክር ጋር ልውሰድህ አለው። በሰዓቱ አቡበክር ስዲቅ ነበር እየመራ ያለው ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ወደ አቡበክር ጋር ወሰደው። ከዚያ በኋላ ይህን ታሪክ ያውና ይህ ወጣት ነው እሳት ያላቃጠለው ሰው ሲለው ጊዜ አቡበክር ስዲቅ ረዲየላሁ ዐንሁ በከ፣ እሱም አለቀሰና አላህን አመሰገነ። ሁለቱም አቡበክርና ዑመር ምን እያሉ አላህን አመሰገኑ? አልሐምዱሊላህ ለአላህ ምስጋና ይገባው፣ ኢብራሂም ዓለይሂ ሰላምን እሳት እንዳላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ እሳት ያላቃጠለውን ሰው ስላደረገና ስላሳየን ይሄ ሰው አላህን አመሰገኑ። ይህ ነው። እንዴት የማታውቀውን አምላክ ታመልካለህ? እግዚአብሔር እንደማይታይ አታውቅም ማለት ነው። አሁን ወደ 10 ጥቅሶች ላሳይሽ ነው እግዚአብሔር እንዳልታየ። ስለዚህ ስህተት ነው ማለት ነው የመጣሽበት መንገድ። አይ እኔ አሁን ጥያቄ እንዴት ሰው የማያውቀውን ነገር ያመልካል እኮ? አይታይም አምላክ። መጽሐፍ ቅዱስ ላይ እግዚአብሔር አንድም ሰው እንኳን አላየውም እግዚአብሔርን ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንድም እንኳን ያየው የለም አምላክን ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔር ባይኖርስ አሁን ለምሳሌ ስለ አላህ ወደ 10 ጥቅሶች እንስጥሽ አምላክሽ እንዳልታየ መጽሐፍ ቅዱስ ላይ ምን ታያለሽ? አምላክሽ እንዳልታየ መጽሐፍ ቅዱስ ላይ ወደ 10 ጥቅሶች ልስጥሽ። እኛ አምላክ አላህ Subhanahu Wa Ta'ala ስለመታየቱ ልንገርሽ ከእስላም አንፃር ያለውን ማለት ነው። እሺ ላስረዳሽ። አሁን ለኔ ያልኩት ክርስቶስ አምላክ ነው ብዬ ስለማስብ ታይቷል። አሁን ነገር ነው አምላክ አልታየም። አንድ ጊዜ አዘላ አድርገው ታያለች። አዘላ አድርገው ውስጥ የታረደው ሙስሊም እንጂ የታረደ ክርስቲያን እኔ አላውቅም። ዓለም ላይ 4 የመስቀል ጦርነቶች እንደተደረጉ እንጂ 4 ወይም 3 የእስልምና ጦርነት እንደተደረገ እኔ አላውቅም። ለምንድን ነው? ከየት የተነሳ ነው? እየተገደልን ነው? ገዳይ ናቸው፣ ሊያጠፉን ነው፣ ሊገሉን ነው። ሃይማኖታቸው መገዳደል፣ ሞት ምናምን ከየት ያመጡት ነው? አሁን እነዚህ ሰዎች እኔ እኮ እስልምና አይደለም ክርስትና ነው በሰይፍ የተስፋፋው፣ ክርስትና ፖለቲካ ነው ብዬ ስናገር እኮ የሚተናገር ለዚህ ነው። ታሪካቸውን አያውቁም። ጦርነት ሲባል ዓለማችን ላይ በሰይፍ የተስፋፋ ሃይማኖት እስልምና አይደለም ክርስትና ነው። ትክክል። መጽሐፍቶችን የታሪክ መዛግብቶችን ማየት ትችላላችሁ። እነዚህ ሰዎች የኢትዮጵያ ኦርቶዶክሶች ለምሳሌ የግሪክ ኦርቶዶክስ እንደዚህ ናት። ለበቅ የግብጽ ኦርቶዶክስ እንደዚህ አትልም። የህንድ ኦርቶዶክስ እንደዚህ አትልም። ለምን? በሰይፍ የተስፋፋ 4 ዓለማት ላይ ጦርነት ተባብሮ የተደረገው የመስቀል ጦርነት አንድ አይደለም። ዓለም ላይ ገባክ? ፈረሳቸው ላይ ልብሳቸው ላይ ማክሳቸው ላይ ሳይቀር መስቀል አድርገው የሰይፋቸውን ጫፍ በመስቀል አሰርተው አስባቸው ነው የሚዋጉት። ትክክል። ሰዎች የሚያውቁት ከግብጽ የመጣች እትዬ ጣጦስ የምትባል ሴትዮ አርሴማ፣ እውነት ከግብጽ የመጣ ታምረ ማርያም የሚናገረው ነገር በእውቀቱ ነው የሚመዘን።
አያውቁም። ስለ መስቀል ጦርነት አያውቁም። እነዚህ ሰዎች እኮ ጂሰስ ኦፍ ናዝሬት ላይ የሰራን አክተር አምላካችን ነው ብሎ የሚሰግዱ ሰዎች እኮ ናቸው። ማጋን እኮ ናቸው። እኔ አሁን በሚናገሩት ነገር አልናደድም። በነገር እነሱን ማፍሰቅ ስለሚያስደስተኝ ነው ወጋ ወጋ ማረጋቸው እንጂ እሳቢያቸውን ነው የምታየው። እንግዲህ ክርስቶፎረስ፣ አርሴማ፣ እቺ ጣጡስ ግማሹ ታሪካቸው የደርሳናትና ገድላት ታሪክ ቤተክርስቲያናት ውስጥ ያሉ ከሌላ ሀገር የመጡ ናቸው። በአምስት በርባራናት ያ በሙሉ ያውቃሉ። ዓለም ላይ ያሉ ሰማዕት የሆኑ ሰዎችን ፎቶ ያውቃሉ። ውሻም አይቀራቸው፣ ከአንገቱ በላይ አሳማ ሆኖ አይቀራቸው፣ ከአንገቱ በላይ ክንፍ ያለው አይቀራቸው። ክርስትና ግን ለ2000 ዓመታት እንዴት እንደቆየ ክርስትና በ2000 ዓመት ውስጥ እዚህ ድረስ እንዴት እንደደረሰ አያውቁም። የመስቀል ጦርነት ሲባል ራሱን የሚመስላቸው ሆያ ሆዬ ነው። አያውቁም። ቤተክርስቲያን ባርኮ ሸኛቸው ሰው ገለው እምነታቸው እንድትስፋፋ አያውቁም። ስለዚህ የትኛውም ዓለምላችን ላይ ታሪክ ላይ ብታይ በመስቀል ጦርነት ይሄ እኮ ዓለም እኮ ያወቀው ነው። ተዋግተው ገለው ነፃ የወጡ ሰዎች አይደሉም፣ የወረሩ ሰዎች ናቸው። የተስፋፋው ክርስትና በጦር ነው። ፈረሶቻቸውን ሳይቀር ራሳቸውን ሳይቀር ወታደሮቻቸውን ሳይቀር መለያቸው ራሱ መስቀል ነው። ፎቶ እንደዚህ ነው። ይሄንን አሁን እነሱ ታቦት ነው የሚመስላቸው እኮ ላሳያችሁ። እኔ እኮ አላምንም። አሁን ደግሞ ታቦት እንዳታረጉት ወስዳችሁ ስዕል አድኖ እንዳታረጉት ብሎ አጠፋዋለሁ። ቆንጆ ነው መልኩ ቆንጆ ከሆነ ነው ስዕል አድኖ የሚያደርጉት። ይሄን ያደርጉታል። ያደርጉታል። አሁን እነዚህ ኦርቶብያዎች ያደርጉታል እኮ ሰይፋቸው የሰይፋቸው መያዣ ራሱ መስቀል ነው። ትክክል። አራቱም መስቀልነት ላይ ብታያቸው ማለት ነው። ደረታቸው ላይ መስቀል ነው። ሲሞቱ ራሱ የሚቀብሩባቸው ቦታ ላይ መስቀል አድርገው ነው። እንዲህ የተስፋፋ ሃይማኖት ይዘው ለምንድን ነው እስልምና አራጅ ነው ገዳይ ነው የሚሉት ብለህ ስትል እነሱ ከአውሮፓም ይሁን ከሚድል ኢስት ያመጡት እንትኖች ናቸው፣ ሰማዕታቶች ናቸው። ቅዱስ ጊዮርጊስ 7 ጊዜ ሞቶ አጥንቱ ተፈጭቶ ወደ ባህር ተበትኖ ተሰብስቦ ኢየሱስ ራሱ አንዴ ነው የሞተው አይደለም ቅዱስ ጊዮርጊስ። ጥሩ መዓዛ ያለው ሽታ 7 ዓመት ይሸት ነበር። ሬሳ እንደሚገማ ነው የምናውቀው። ኢየሱስ ራሱ አንዴ ነው የሞተው። ጊዮርጊስ ማን ነው 7 ጊዜ ነው የሞተው? እነዚህ ሰዎች መጥፊያቸው እንደደረሰ ነው የምንታውቀው። ክርስትና እንዴት እንደቆየ ስለማያውቁ ገባክ? በሚሊዮን የሚቆጠሩ ሰዎች ሞቶ ነው ክርስትና የደረሰው። በሚሊዮን ኢትዮጵያ ውስጥም ሄጅበት ኢትዮጵያ ውስጥም 30 ሺህ የታረዱት ሙስሊሞች ናቸው። 7 ቅዱሳን አባቶችና ቅዱሳን ክርስቲያን አባቶች የታረዱት በክርስቲያን ነው። 30 ሺህ ሙስሊም የታረደውም ኢትዮጵያ ውስጥ ነው። ቀጥይ። እንደዚህ አይነት ታሪክ ያላቸው ሰዎች ስለ ጂሃድ ሲወራ ስለ ጦርነት ሲወራ ሲያወሩ ታሪካቸው ስለማያውቁ ነው። እናንተ እነዚህ ሰዎች በአምስት አቦ ናቸው በሰባት ስላሴ እደጅሽ ይክበሩኝ ይማር እንደው ነፍሴ የሚል አዝማሪ ያሳደገው ሰው ምንም ሊያውቅ አይችልም። አዝማሪ ናት። ከ1 እስከ 30 ጥሩ የምትላቸው በአንድ ልደታ በሁለት ባታ በሶስት ስላሴ በአራት እያሉ ይቀጥላሉ። አንድ አፎርሱ ክርስትና እንዴት ነው 2000 ዓመት ሊቆይ ይችላል ብለህ ጠይቃቸው። የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። መሐመድ ከልክ በላይ ያለው ፍቅር እስከ ሞት ድረስ ማለት ነው። እሱ አምልኮ አይደለም ስታስበው። እኔ በሐሳቤ አላህ የተወደደ አይደለም ነው ማለት። እኛ እናስረዳ ችግር የለውም። አሁን እዚህ ቦታ ላይ አምልኮ ማለትን ማለት ነው የሚለው ልናውቅ ይገባል። መጀመሪያ እያመለካችሁ ነው ወይ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ምልክ መምጣታችን በፊት አምልኮና ውዴታ የተለያዩ ነገር ናቸው። አንተ እናትህን ትወዳታለህ እስከ ሞት ድረስ መስዋዕት ትሆንላታለህ ወይ? አሁን ያ ማለት ግን አመለኳት ማለት ነው? አይደለም። ሀገርህን ትወዳለህ ወይ? አዎ ትወዳታለህ። ለሀገር ይሰዋለህ ይላል ወታደር። እንዲህ ያመለካት ነው? ኧረ አይደለም። ለሀገርህ ነፍስን ትሰጣለህ ቢባል አዎ በደንብ እሰጣለሁ፣ ያው ተዘጋጅቼ ተሰልፌ ይላል። አሁን አምልኮ ማለት ለአምላክ ብቻ የሚፈጸሙ የአምልኮ ስርዓቶችን ለሌላ አካል መፈጸም ነው። ከአላህ ውጭ እርሳቸውን ለአላህ ብቻ የሚመለክ ሂጄ ብሰግድላቸው ወይንም ብለምናቸው እንዲህ አድርጉልኝ ወይንም እንዲህ የአምልኮ ስርዓት ለእርሳቸው ሂጄ ብፈጽም አዎ እዛኔ ያጋራ ይባላል።
ለእኔ በሚሰራው የአምልኮ ስርዓትም ከኔ ውጭ ሌላን አካል አንድንም እንዳያጋራ። አየህ፣ ለአምላክ ብቻ በምንፈጽማቸው የአምልኮ ስርዓቶች ላይ ነቢዩ ሙሐመድን ወይንም አብርሃምን፣ መሲሁን፣ ገብርኤል፣ ሚካኤል እነዚህን ብናጋራ ብንሰራላቸው የዛኔ አመለክ ናቸው። ቶታል አይደለም። ይህም ደግሞ እኛ በፍጹም አናደርገውም። አላህ በቁርአን ላይ በርካታ ቦታ ላይ ከልክሎናል። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ከልክለውናል። ኢዛ ሰአልተ ፈስአሊላህ አሉት። አንዱ ሰው መጠየቅ ስትፈልግ አላህን ብቻ ጠይቅ አሉት። ማንንም እንዳትጠይቅ። ማንኛውንም የአምልኮ ስርዓት ለእርሱ ብቻ ነው። ላ መለክ ሙቀረብ ወላ ነቢይ ሙርሰል፣ የቅርብ መልአክ ለምን አይሆንም? ለእነርሱ በፍጹም አንጠራቸውም። ይህን አድርጉልህ አንተ ጠብቅ አንላቸውም። ገብርኤል፣ ሚካኤል የቅርብ መልአክ ናቸው ወይ? አዎ ታላላቅ የቅርብ መላእክቶች እንደሆነ አላህ ይነግረናል። ታቸዋል የቅርብ መላእክቶች ናቸው። ገብርኤልን እና ሚካኤልን የካደ ሰው ያኔ እነሱን እውነተኛ መልአክ ናቸው የሚለውን የካደ ሰው ይህ አማኝ አይደለም ብሎ ቃል በቃል ተናግሯል። ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ መን ካነ ዐዱወን ሊላሂ ወመላኢከቲሂ ወሩሱሊሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን፣ ለገብርኤልና ለሚካኤል ጠላት የሆነ ይህ ከሃዲ ሰው ነው ብሎ ገልጾልናል። እነዚህን አካሎች ግን እንጂ አንተ ገብርኤል በመንገድ ላይ አንተ ጠብቀኝ፣ አንተ ገብርኤል እንዲህ አንተ ይህን የምንጠይቀው ከአምላክ ብቻ። ገብርኤልን ትወዱታላችሁ ወይ? አዎ በደንብ እንወዳለን። እርሱን አንድ ሰው ክፉ ሲናገር ብሰማ ዝም አለ ነው። ይህ መልአክ ነው፣ የተከበረ መልአክ ነው። አምላክ አድርገ የሚለውን የሚያደርግ መልአክ ነው። ምንም አልጠራውም፣ ጠብቀኝ አልለው። በምንም ነገር የሚጠብቀኝ ሁሉ ነገር የሚያደርገው እሱ ነው። ቁል አዑዙ ቢረቢ ናስ፣ በሰዎች ጌታ በሆነው በአላህ ብቻ እጠበቃለሁ በል ይለናል። አዎ በእርሱ ብቻ ነው የምጠበቀው፣ ማንም ሌላ አካል ሊጠብቀኝ አይችልም። አምላክ ግን ካዘዘው ይህን መልአክ መጥቶ ያደርጋል። ከሙሐመድ ጋር ተገናኝቷል? አልተነጋገረም አይደል? ስለዚህ ሙሐመድ ራሱን በራሱ ነው ነብይ ያደረገው። ተነጋግሩ ማስረጃ ነው። ዛሬ ተረጋግቻ ሳይኮንቶና ማስረጃ አሁን ለሙሐመድ አሁን እኮ ነብይ መሆኑን ቁርአን ራሱ አላህ ሙሐመድ ለሙሐመድ ምስክር ነው እያልከኝ እኮ ነው። አይደለም ረጋ ብል ይሁን አላህ ሙሐመድን አላናገረውም አልከና አይደለ ብለሃል አይደለ? አዎ አናግሮታል። ምን ለመቼ? እስኪ አሳይኝ፣ እስኪ ማናገሩን አሳይኝ፣ እስኪ ቃል በቃል የተነጋገረበትን አሳይኝ። አዎ ተነጋግረዋል ቃል በቃል ሙሐመድ ሆይ አሳይኝ። አቤቱ ጌታዬ ሆይ ቃል በቃል ተከታተላቸው። ምን ሰው እኮ ቃል በቃል ሙሐመድና አላህ የተነጋገሩበትን ነው የምፈልገው ነው። ያ ሐዲሱን እዚህ እናገኘዋለን። የሐዲስን ምንጭ መጀመሪያ ላሳያችሁ። ይህ የሚያስተላልፈው አነስ ብን ማሊክ ቁጥሩ የት ይገኛል ከተባለ ሰሒህ ሙስሊም 162 አላህና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የተነጋገሩበት ነው። ይህ ሐዲስ ሙሐመድ ሆይ እያለ እርሳቸውም አቤቱ ጌታዬ ሆይ እያሉ ያናገሩበት ነው። ያውና እርሱ ቁርአን ላይ ያሳየኝ እንጂ የተነጋገሩበትን ቃል በቃል ሰው የጤነኛ አይደለም። ሐዲስ ላይ መጣህ እያዳመኩ እኮ ነው። ጤነኛ ምንድን ነው ያልከው? ጥያቄ እንትገማ የተቀደመ ጥያቄ ይኸው ከቁርአን ቃል በቃል ነብዩ ሙሐመድና አላህ የተገናኘውን አሳየኝ እስኪ አላልክም? እንደሱ ነብዩ ሙሐመድና አላህ ተነጋግረዋል ወይ? አንዴ ነብዩ ሙሐመድና አላህ ቃል በቃል አዳም ተረጋበልህ ተነጋግረዋል አልተነጋገሩም ነው ያልከው ወይንስ አይደለም? መልስ። መቼ መጀመሪያ የጠየቁ ነው። ወደዚህ ማስረጃ ከመምጣቴ በፊት አላህና ነብዩ ሙሐመድ አልተገናኙም አላወሩም ብለሃል አይደለ? ቃል በቃል አሁን ሙሴና እግዚአብሔር እንደተነጋገሩት ቃል በቃል ሙሐመድና አላህ የተነጋገሩበትን ይፈልጉ። አዎ በጣም ጥሩ። ያው እና እያሳየው ነው ቃል በቃል አላህና ሙሐመድ የተገናኙበት ሰለላሁ ዐለይሂ ወሰለም እኮ ቁርአን ላይ የለም። ወደሱ እንመጣለን። ነገር ግን አልተነጋገሩም የሚለው ጽፈት እንደሆነ ላሳይ። አሁን እዚህ ጋር ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና አላህ ሱብሓነሁ ወተዓላ ቃል በቃል እንደተገናኙና እንዳወሩ እዚህ ጋር እናገኛለን። በታቻለ አይደለ? አላህ Subhanahu Wa Ta'ala ራሱ ያ ሙሐመድ እያለ ይጠራቸዋል። ሙሐመድ ሆይ፣ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ማለት ነው። እዚህ ጋር የቱ ጋር ነው ሙሐመድ እያለ ራሱ ያናገራቸው ከተባለ ያውና እዚህ ጋር ያ ሙሐመድ ይላቸዋል። ሙሐመድ ሆይ እነሁነ ኸምስ ሰለዋት ይላቸዋል። ያው እነዚህ አምስት አውቃት ሶላቶች ናቸው። ምንዳቸው ግን ያው ይታያቸዋል። ያ ሙሐመድ ቃለ አላህም አለኝ ይላሉ። ያ ሙሐመድ ሆይ እነሁነ ኸምስ ሰለዋት፣ እነዚህ አምስት ሶላቶች ናቸው። እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ይመልሱልታል። ስለዚህ አላህ እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገናኝተዋል ወይ? አዎ ተገናኝተዋል። ልክ ሙሴ እና
አላህ ሱብሓነሁ ወተዓላ እንደተገናኙ እንዳወሩት እኮ ቁርአን ላይ ያሳየኝ ሰለላሁ ሰለም ተገናኝተዋል። ይህ ነው። እሺ አንደኛ። ሁለተኛ የሙስሊሞች የመረጃ ምንጮች የእስልምና ሃይማኖት የመረጃ ምንጭ ምን ምን ናቸው ታውቃለህ? የሙስሊሞች ሃይማኖት የመረጃ ምንጭ ምን ምን ናቸው? ቁርአንና ሐዲሳት ማለት ሐዲሶች ሰሂህ የሆኑ ሐዲስ። ስለዚህ አሁን እኮ ያልኩህ አንተ ይኸው አዳምጠኝ እንጂ ኩሱ እያልኩ ያለሁት አሁን በቁርአን ላይ አሳይ ማስረጃ ካለ ነብዩ መሐመድና አላህ የተገናኙበትን ማስረጃ። የእስልምና ሃይማኖት የመረጃ ምንጮች የሚባሉት ቁርአንና ሶሂህ የሆኑ ሐዲሶች ናቸው። እናመሰግናለን።